መጽሐፍትን ማንበብ አንድ የማናውቀውን አዲስ ዓለም፣ አዲስ ሰው፣ አዲስ ልማድ፣ አዲስ ወግ፣ አዲስ ሀገር የመጎብኘት ያህል ነው። ገጾችን በገለጥን ቁጥር የዘመንና የቦታ ገደብን አልፈን ንባብ ለአዲስ እይታ ባለብዙ ዓይን አድርጎ ይሰራናል። አብርሃም ሊንከን እንደሚለው እስከ ዛሬ በዓለማችን ላይ ለተከሰቱና በሌሎችም ሰዎች ስለተሰሩ ነገሮች በሙሉ ማወቅ የምንችለው ማንበብ ስንጀምር ነው ይላል። የክረምቱን መግቢያ በእውቀት ብርሃን ሊያደምቀው፣ የንባብ ባህልን ለማሳደግ፣ የንባብ ፍቅርን ለትውልድ ለማጋራት በአብርሆት ቤተ መጻሕፍት አዘጋጅነት ለሁለተኛ ዙር በተዘጋጀው የመጽሐፍት አውደ ርዕይ ላይ በቦታው ተገኝተን ከአንባቢያንና ከመጽሐፍት ሻጮች ጋር ቆይታ አድርገናል። ሰላም እንዴት ነሽ? ራስሽን አስታውቂና እንጀምር። ፊት አመጣው እባላለሁ። አራተኛ ዓመት ሶፍትዌር ተማሪ። እሺ ዛሬ እንግዲህ ያገኘንሽ እዚህ የአውደ ርዕይ የመጽሐፍት አውደ ርዕይ ላይ ነው። መጽሐፍቶችን እያየሽ ነበረ። ማንበብ በህይወትሽ ውስጥ ምን ጠቅሞኛል ብለሽ ታስቢያለሽ? ማንበብ በህይወቴ ውስጥ ምን ጠቅሞኛል ብዬ አስባለሁ። እኔ ማንበብ የጀመርኩት ልጅ ሆኜ ነው አካባቢ እና በአጠቃላይ ክሪቲካል ቲንኪንግ የምንለውን ነገር ወይም ደግሞ ነገሮችን ልክ ነው አይደለም የሚለውን አገናዝቦ መረዳት ላይ በጣም ደርሶኛል ብዬ አስባለሁ። ውሳኔዎችንም ለመወሰን ማለት ነው። እና ያው አሁን ወደ ሃይ ስኩልም ስንሄድ ምን ፊልድ እንደምንመርጥ በአጠቃላይ ኢንፎርሜሽን ኢዝ ፓወር አይደለ? ስለዚህ ነገሮችን መስራት እንደወሰን ደርሶኛል ለእኔ በግሌ ማለት ነው። ደስ ይላል። ዛሬም እንግዲህ ብዙ መጽሐፍቶችን ስትዘዋወሪ እያየሽ ስትመለከች ነው እንግዲህ ያየነው እና ምን አይነት መጽሐፍቶችን አገኘሽ? ባዛሩ ምን ይመስላል? አውደ ርዕዩ እንዴት አየሽው? ባዛሩ አሪፍ ነው። በጣም ብዙ መጽሐፎች አሉ ያየኋቸውን። እኔ እየፈለኩ የነበረ የሲንፊልድን መጽሐፍ ነበረ። እሱን አላገኘውም ገና ማግኘት አልቻልኩም። የተወሰነ ቦታዎች ላይ ያየሁት እና ግን አሪፍ ነው። በጣም አሪፍ ሀሳብ ነው። መጽሐፎችን እንዲያክሰሰብሊ ማግኘት መቻል ብዙ ቦታዎች ላይ ሳይዘዋወር አሪፍ ነገር። ብዙ ጊዜ ደግሞ አሁን ክረምትም እየመጣ ስለሆነ ከትምህርት ማረፍ የሚባልበት ወቅት እንደመሆኑ መጠን ክረምትና ንባብ ልዩ የሆነ የራሱ ትስስሮች አላቸው። ብዙ ጊዜ ተማሪው በተለይ ከትምህርት አረፍ በሚልበት ወቅት ላይ ብዙ መጽሐፍቶችን ማንበብ፣ ብዙ ነገሮችን መፈለግ፣ እንደዚህ አይነት ባዛሮች እንደዚህ አይነት አውደ ርዕዮች ሲዘጋጁ ደግሞ ለክረምት ማው ቀረብ ያለ ስለሆነ የአብርሆት ቤተ መጻሕፍት የመጽሐፍት አውደ ርዕይ እንግዲህ ግንቦት 27 ተጀምሮ እስከ ሰኔ 5 ድረስ ነው እየቆየ ያለው። ያው ለክረምት መግቢያ እንዲሆን ነው። ስለዚህ ለክረምት ምን አስበሻል? በክረምት እቅድሽ ምን ለማድረግ በተለይ ከንባብ ጋር የተገናኘ ለሌሎች ጠቃሚ የሚሆን መልእክት ካለሽ እሱም ልቀበልሽ። እንግዲህ ያው ልገዛ ነበር እቅዱን መጽሐፍ። ያው እኔ አሁን በአመት ውስጥ ማንበብ ያቀድኳቸው መጽሐፎች መጠን ነበር እና ከትምህርት አንጻር ብዙዎቹን አላሳካሁም። ስለዚህ አሁን በቀረ 3 ወር በተቻለኝ እነሱን አንብቤ ለማጠናቀቅ እቅድ አለኝ እና ያው ማንበብ አሪፍ ነው በብዙ አስፔክቶች ላይ ከራሳችን ውጪ የሌሎችን ሰዎች ሀሳቦች ከኛም በፊት የነበሩ ሰዎችን ሀሳብ እንድንገነዘብና በሌሎች ሰዎች አይን ነገሮችን እንድናይ ያደርገናል። አጠቃላይ ዊዝደምን እንድንሸምት ይረዳናል። ሰው ማንበብ አሪፍ። እሺ አመሰግናለሁ። እሺ አመሰግናለሁ። ራስዎትን አስተዋውቁና እንጀምር። እሺ እኔ ሙርጋ ባንሻ ይባላለሁኝ። እሺ ያው በመጽሐፍት መነገድ ወደ ብዙ አመት አለኝ እና መጽሐፍ ያው ጓደኛ ነው። መጽሐፍ ማለት ጓደኛ ማለት ነው። የህይወት ጓደኛ ማለት ነው። መጽሐፍ ሁሉም ትውልድ እንዲያነብ እመክራለሁኝ። በመጽሐፍ ሽያጭ ምን ያህል ጊዜ ቆይተሻል? እኔ አንድ 10 አመት ቆይቻለሁ። ያጀማለን? አዎ እንደ 10 አመት ቆይቻለሁ መጽሐፍ ላይ። እንግዲህ ዛሬም እዚህ አውደ ርዕይ ላይ ተገኝተናል። ከተጀመሩ ትንሽ ቀናቶች ተቆጥረዋል። በእድሜ ክልል ምን አይነት አካባቢ ያሉ ሰዎች ይመጣሉ? ከብዙ አቅጣጫ ይመጣል። ከብዙ አቅጣጫ ይመጣል። በብዛትስ ምን አይነት መጽሐፍቶች እየተጠየቁ ይገኛሉ? ያው ሰው ፍላጎት የተለያየ ነው። ሳይኮሎጂ የሚያነባለ፣ የታሪክ መጽሐፍ የሚፈልጋለ፣ ልብ ወለድ የሚፈልጋለ። የሰው እንትኑ ይሄ መጽሐፍ ተብሎ ነገር የለ። ያው የሰው እንትኑ ኢንተረስቱ ያው ሁሉም የተለያየ ነው። እንግዲህ እንደዚህ አይነት አውደ ርዕዮች ሲዘጋጁ ብዙ ጊዜ ሰው ፍላጎት ወይ ፈልጎ የሚመጣው መጽሐፍት ቅናሾች ይኖራሉ በሚል ቅናሾች ይኖራሉ። ምን ያህል ቅናሽ ተደርጓል? በዚህ አለ 200 የሚቀንስ መጽሐፍ አለ፣ 150 የሚቀንስ አለ፣ 25% አለ፣ 30% አለ፣ እስከ 50% አለ። ስለዚህ ሁሉም ሙሉ ማለት ነው። ሁሉም ሙሉ ነው። ሁሉም ሙሉ ነው። አንባቢ መጥቶ የፈለገው መጽሐፍ ገዝቶ
እንዲያነብ ነው የሚፈልቁ እንትናችን። እንደዚህ አውደ ርዕዮች እንግዲህ መዘጋጀታቸው አንደኛው ትልቁ ጥቅም የንባብ ባህላችንን ለማሳደግ። በትክክል እንግዲህ እንደዚህ አውደ ርዕዮች የንባብ ባህልን በምን ያህል መልኩ ያሳድጋሉ ብለው ያስባሉ? በብዙ ከ50% በላይ እንዴት ሰው አንባቢ አለ። አሁን ጥሩ ነው 75% ጥሩ ነው፣ በጣም ጥሩ ነው። እንግዲህ የመጽሐፍት ሽያጭ ላይ ረጅም ዓመት እንደመቆየቱ መጠንም እንግዲህ የንባብ ባህላችንን ለማሳደግ ምን ቢደረግ መልካም ነው ብለው ያስባሉ? እሱ የንባብ ባህል ለማሳደግ መጽሐፍቶቹ ጥሩ ቦታዎች እንዲገኙ ማድረግ፣ ሰዎች የሚገኙበት አካባቢ መጽሐፍቶቹም እንዲገኙ ማድረግ ነው ትልቁ ነገር። አሁን የትኛውም ዓለም ላይ ስናይ መጽሐፍ በየአደባባዩ ቦታ ላይ የሰው በሚመቸው ቦታ ላይ ይዘጋጃል። እንደዚህ አይነት ቦታዎች ሰዎች አብዛኛውም ሰው የሚተላለፍበት መንገዶች እንደዛ አሁን ለምሳሌ በኮሪደር ልማት አካባቢዎች በነዚህ ጥሩ ቦታዎች አሁን ለምሳሌ እዚህ 4 ኪሎ አካባቢ 6 ኪሎ አካባቢ ወደ ነገሃር አካባቢ ፒያሳ አካባቢ ሰዎች አብዛኛው የሚገኙበት አካባቢ ላይ መጽሐፍቶች መሸጫ ቢዘጋጁ ያ በጣም ጥሩ ነው የሚል ሀሳብ አለኝ። እሺ በመጨረሻ ማሳለፍ ፈልገው መልእክት ካለ ልስጥህና። እሺ አመሰግናለሁ። ያው በትልቁ ማመሰገን የምፈልገው እኔ አብረሆትን ነው። አብረሆትን እንደሌላ ድርጅት አስከፍሎናል ለሚሰጠን በነፃ ነው የሚሰጠን በየጊዜው። ለዚህ ለአብረሆት በጣም ትልቅ አክብሮት አለኝ። እግዚአብሔር ይስጥልን። እናንተንም እናመሰግናለን። እሺ እኛም እናመሰግናለን። በዚህ በዲጂታል ዘመን ቴክኖሎጂው በላቀበት ለመኖር ሩጫው በበዛበት ለህይወት እጅግ ጠቃሚ የሆነውን የንባብ ልምድ ማዳበር ለብዙዎች ከባድ የሆነ ቢመስልም ለንባብ ጊዜ የሚሰጡ ታዳጊ ወጣቶች፣ ጎልማሶችና አዛውንቶችን መመልከት የሚቻለው እንዲህ ያሉ የመጽሐፍት አውደ ርዕይ ላይ ነው። እሺ ጋሽ አመሰግናለሁኝ። እርሱ ራስዎትን ያስተዋውቁና እንጀምር። ብዙ ናባራለሁ ብዙ ነዳድ ይባላል። እንግዲህ ያው ባዛር ስላለ መጽሐፍ ለመግዛት እንደው የሚመቸኝ መጽሐፍ ከውስጥ አይቼ እንዳቅሜ ለመግዛት ነው የመጣሁትና እኛም እንግዲህ ባዛሩ ላይ ሲዘዋወሩ ነው ያገኘኑትና መጽሐፍቱ እንዴት አገኙት? የሚፈልጉትን መጽሐፍ አግኝተዋል? አዎ እንግዲህ ምንድነው እኔ መጽሐፍ ለመግዛት ቀጥታ አንዳንድ ጊዜ የምፈልገውን መጽሐፍ ለማግኘት ብቻ አይደለም መጣው የምፈልገውን መጽሐፍ ላላገኝም እችላለሁ። ነገር ግን እንግዲህ መንገዴን ስመጣ ሌላ የምስበኝ መጽሐፍ አገኛለሁ እና በዛ ምክንያት እኔ ብዙም ይሄ መጽሐፍ አልተገኘም ይሄ መገኘት አለበት በሚለን መልኩ አይደለም ሄደው ካገኘው ካላገኘውም ሌላ አገኛለሁ በዛ መልኩ ነው እና እንደ አማራጭ ብዙ አማራጭ ስላለ በአንዱ አማራጭ ለመጠቀም እሞክራለሁ። በእርግጥ የሚፈልገውም በሌላ ጊዜም መልሼ ለመፈለግ እሞክራለሁ። እንደዚህ አይነት አውደ ርዕዮች መዘጋጀታቸው እንግዲህ የንባብ ባህልን ለማሳደግ የራሳቸው የሆነ አስተዋጽኦ አላቸው። እርሶስ ምን ይላሉ? በእንደዚህ አይነት ኤግዚቢሽኖች ላይ በተለይ ደግሞ የመጽሐፍት አውደ ርዕይ ሲዘጋጅ የራሳቸው ያላቸው በርካታ ጥቅሞች አሉ። እርሶም እንግዲህ እየተዘዋወሩ እንደተመለከቱት ለንባብ ባህላችን ያለውን አስተዋጽኦ የሚያደርገውን ነገር አንዱ ለታሰብ ቢነግሩን ደስ ይለናል። እንግዲህ የንባብ ባህል በባዛር ብቻ ይጎለብታል ብዬ አላምንም። ከታች ጀምሮ ልጆች እያደጉ ሲመጡ ወይም በሚያድጉበት ወቅት የንባብ ባህላቸው እንዲዳብር ጥረት መደረግ ይኖርበታል። ይሄኛው ደግሞ ባዛሩ በእርግጥም አስተዋጽኦ አንደኛ በቀላሉ የማናገኛቸውን መጽሐፍት አንድ ቦታ ተሰባስበው እንድናገኝ እንድናመርጥ ይረዳናል። ሁለተኛ ገዢውንም ስናይ እዛ የሚሰበሰቡንም ሻጩንም ስናይ ደግሞ አንድ ከውስጣችን የሚያነሳሳው ነገር አለ። በዚህ ጉዳይ ላይ ትኩረት አድርገን ብናውስ የሚገኝበትን ጥቅም የተሻለ ልንረዳ እንችላለን፣ ሰዎችም ሊረዱ ይችላሉ ብዬ አስባለሁ። እሺ አመሰግናለሁ። ሌላ አንድ እዚህ ላይ መጀመር የምፈልገው በአሁኑ ጊዜ አንድ ትልቅ ጉድለት ነው የማየው። ከታች የሚመጣው ትውልድ በብዛት መጽሐፍ ይዞ አይደለም እኔ የማየው። ይሄ የመልቲ ሚዲያ በሞባይል ላይ የሚገላበጡ ነገሮችን አስተዋጽኦ የላቸውም፣ ምንም አስተዋጽኦ የላቸውም ማለት አልችልም። ነገር ግን ተማሪ ከመጽሐፍ ይልቅ ትኩረት እሱ ላይ ነው የሚያደርገው። እሱ ደግሞ ብዙ አማራጮችም አሉት። እውነቱን ለመናገር ከሆነ
በኢንተርኔት ገብተን በምናይበት ብዙ አማራጮች አሉ። ነገር ግን አንዳንድ ጊዜ በአውቶቡስ ውስጥ ወይ ሻቤት ተማሪዎች ሲያገላብጡ የሚመለከቱ እነዛ ጠቃሚ መስሎ የሚታዩትን አይደለም። ብዙም የማይጠቅሙ ነገሮች ላይ ትኩረት ሰጥቶ ሲንቀሳቀሱ ስለምታይ አሁንም ብዙ ነገር መሰራት ያለበት ይመስለኛል። ተማሪው ወደ መጽሐፍ እንዲመለስ፣ ተማሪው ወደ ጥናትና ምርምር እንዲመለስ ማበረታታት እንጂ በዛኛው ላይ በለጠ ፎከስ አድርጎ ሁሉ ጊዜ ያንን እንዳያገላብጥ የሚከላከል ወይንም የሚገታ ወይንም ብዙ ጠቃሚ ያለመሆኑን የሚያሳይ አካሄድ ከእናንተ ይጠበቃል። አመሰግናለሁ። እሺ እኔም አመሰግናለሁ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? እሺ ራስሽን አስተዋውቂንና እንጀምር። እሰይታ እባላለሁ። የአሜን መጽሐፍት ባለቤት ነኝ። አሜን መጽሐፍት በስፋት ህፃናት ላይና የትምህርት መጽሐፍት ላይ የሚሰራ ተቋም ነው። አሁን እንግዲህ ህፃናት መጽሐፍቶችን ይዘሽ በደንብ እየተመለከትኩኝ ነበርና ህፃናት መጽሐፍት ላይ እንዴት ነው ሰው በደንብ ይገዛሉ ወይ? ልጆች ናቸው ወይስ በልጆች ተነሳሽነት ነው የሚገዛው? እሱን ነገር እስኪ አጫውችን። አሁን ላይ ጥሩ ነው። ወላጁ በደንብ አመለካከቱ እየተቀየረ ልጆቹን ወደ መጽሐፍ እየወሰደ ለልጆች መጽሐፍ እየገዛ ነው ያለው። ምርጫቸውን በተመለከተ ልጆቹም የሚፈልጉትን ነገር ያው ከጓደኛም ከምንም ስለሚሰሙ ወላጅ ይነግራሉ። ይዞም የሚመጣ ወላጅ በልጁ ኢንተረስት ላይ ተመስርቶ በብዛት መጽሐፍን ይገዛል። አንዳንድ ወላጅ ደግሞ ምክር ይጠይቃል ከኛ የትኛውን መጽሐፍ ልውሰድለት፣ ለዚህ ዓመት እድሜ ላለው ልጅ የትኛው መጽሐፍ ይበልጥ ተነሳሽነቱን ጨምርልኛል ብሎ ያማክራል። እኛም በተቻለን መጠን አብዛኞቹን መጽሐፍቶች ለማንበብ ለማየት ስለምንሞክር ማብራሪያውን እንሰጣለን ማለት ነው። እንግዲህ ልጆች ላይ መስራት በተለይ ደግሞ የልጆች መጽሐፍ ልጆች ከልጅነታቸው ጀምሮ የማንበብ ልምዳቸው እያደገ እየዳበረ እንዲሄድ ያግዛል። እንግዲህ የልጆች ንባብ ባህል እንዲያድግ በተለይ ደግሞ ልጆች ላይ ከንባብ አንጻር ምን መሰራት አለበት ብለሽ ታስቢያለሽ? ካለሽ ተሞክሮ አንጻር እሱን ብታነሺ ደስ ይለኛል። ያው ወላጅ በስፋት ለልጆቹ መጽሐፍ እየሰጠ መጽሐፍ እያነበበ ከመጽሐፍ ጋር እየተገናኘ ራሱም እያነበበ አብሮ እያነበበ ባለፈውም እናንተ ዩቲዩብ ላይ እንዳወራ ነው በደንብ ልጆቹን አብሮ የጋራ የንባብ ጊዜን እያዘጋጀ በደንብ አድርጎ እንዲያነቡ ማድረግ አለበት ብዬ አስባለሁ። ምክንያቱም ልጅ ከልጅነቱ ነው ሊሰራበት የሚገባው። ያው ልጆች ለሶሻል ሚዲያ ነው ቅርበታቸው፣ ለሶፍት ኮፒ ነው ቅርበታቸው። ስለዚህ ያንን ሚዛናዊ ለማድረግ ከልጅነታቸው ጀምሮ በመጽሐፍት ታግዘው ማደግ አለባቸው። እኔን ጠቅሞኛል፣ ሰክሰስ አድርጌበታለሁኝ። እኔ አሁን ቢያንስ አጥና ሳልለው የሚያጠና ብዙ ነገሮችን የሚያውቅ ብዙ ጥያቄዎችን የሚጠይቅ ልጅ ማፍራት ችያለሁ። ለዛም ነው ወደ መጽሐፍ ስራ የመግባት ረጅም ህልም ነበረኝ። ግን ሳይ ብዙ ቦታ ልጆች የነሱ የሆነ ነገር በስፋት አይገኝም። አብሮ ተደባልቆ ወይ ተከሎ የልጆች አላችሁ ተብሎ ነው የሚገኘው። እኛ ጋር ግን በስፋት በደንብ ጠረጴዛችንንም በየባዛሩም ይሁን የትም ቦታ ላይ በደንብ የልጆችን በስፋት ይዘን ነው የምንገኘው። ሌላው አብሮሆት ይህንን እድል ሰጥቶ ነጋዴውን እዚህ ጋር በደንብ የሰው ትራፊክ በደንብ አለ፣ አብሮሆት ላይ ተደራሽነት አለና ይህንን እድል ሰጥቶናል አብሮሆት። በጣም ነው የምናመሰግነው። ትልቅ ስራ ተሰርቷል። በዚህ 10 ቀን በጣም ውጤታማ የሆነ ስራ እንሰራለን ብለን ደግሞ በቀሩት ቀናት ተስፋ እናደርጋለን። እሺ አመሰግናለሁ። መልካም ጊዜ ይሁንልሽ። አመሰግናለሁ ለሁላችሁ። እንዴት ነህ? ሰላም እንዴት ነሽ? አንዳንድ ፈቃደኛ ስለሆንክ አመሰግናለሁ። ራስን አስተዋውቂያና እንጀምር። ስሜ ጉተማ ንጉስ ይባላል። ዛሬ እንግዲህ አውደ ርዕይ ላይ የተገናኘ ነውና ፈልጋቸው መጽሐፍቶች አገኘህ? እንግዲህ መጽሐፍ ይዘህ አግኝቻለሁ። አሪፍ ይመስላል። ጥሩ ነው። እንዴት አገኘኸው ኤግዚቢሽኑ ወይም ደግሞ ባዛሩን? ብዙ ጊዜ እንግዲህ ባዛር ሲዘጋጁ ብዙ ሰዎች በተለይ ደግሞ አንባቢያን ዲስካውንት ይኖራሉ ብለው ብዙ መጽሐፍትን ለመሸመት ይመጣሉ። እንግዲህ ተዘዋውረህ አንተም ተመልክተሃልና እንዴት አገኘኸው? አሪፍ ነው ያለው ነገር ብዙ ነገሮችን ይመልሳል። ወጣቶችን በእኛ እድሜ ያለን ልጆች የማንበብ አቅማችን እንዲጨምር ያደርጋል። ዲስካውንት መኖሩ ደግሞ ያበረታታል። አሪፍ ነው። ስለዚህ ምን መጽሐፍ ነው የገዛኸው? እኔ ኦሪጂን የሚል መጽሐፍና አንድ የቄሳር እንባ የሚል መጽሐፍ ነው የገዛሁት። አሪፍ ነው። በደንብ ዲስካውንት አግኝተህባቸዋል? አዎ ጥሩ ነው። አሪፍ ነው። ዲስካውንት አላቸው። መልካም። እንግዲህ የንባብ ባህላችን ለማሳደግ እንደዚህ አይነት ባዛሮች መዘጋጀታቸው የራሳቸው የሆነ ትልቅ አስተዋጽኦ አላቸው። አንተስ እንግዲህ ወጣት እንደመሆን መጠን የንባብ ባህላችን ለማሳደግ ምን ማድረግ አለብን ብለህ ታስባለህ? ማንበብስ ለአንተ የሰጠህ የተለየ ጥቅም ካለ እሱን ብትነግረን ደስ ይለናል። በብዛት እኔ ታሪክ መጽሐፎች ነበር የማነበው እና አሁን እስቲ ደግሞ ወደ ሳይኮሎጂ አይነት ነገሮችን ለማንበብ የሞከርኩ ነው። ያው ቤተሰብ ነው
ቤተሰብ ነው ወሳኙ። በልጅነትሽ ቤተሰብ ሲያነብ ካየሽ አንቺም ያን ነገር እያዳበርሽ ትመጪና አሪፍ ነው ወደዛ ትያለሽ። ንባብ በተለየ ሁኔታ እኔን ጠቅሞኛል ብለህ የምታስበው የምታነሳው እንደ ሀሳብ ካለ ለሌሎች ማበረታቻ እንዲሆን? ያው ንባብ የተሻለ ሀሳብን ታሸራሽ ያደርግሻል እና ደግሞ ውሳኔዎችሽ ላይ ባላንስ ያለው ነገር እንድትወስኝ ያደርግሻል። በሰዎች ቦታም ሰዎች ባሉበት ቦታም ቀርበሽ ስታወሪ ሀሳቡ ፍሬ ያለው ነገር እንድታነሽ ያደርግሻል። ተቀባይነትሽን ይጨምረዋል። ብዙ ጥቅሞች አሉት። አሪፍ ነው። እናመሰግናለን። አመሰግናለሁ። እሺ አመሰግናለሁ። ራስዎትን ያስተዋውቁና እንጀምር። ስሜ ሽመልስ ተመስገን ይባላል። እዚህ ጋር እንግዲህ መጽሐፍትን ይዘው ነው ያገኙት። እዚያው ወደ ርዕይ ላይ በብዛት እንግዲህ ሰው መጥቶ ምን አይነት መጽሐፍቶችን ይፈልጋል? ዘውጎቹን በተለይ ቢነግሩኝ። ታሪካዊ ልቦለድ ነው? የስነ ልቦና መጽሐፍቶች ናቸው? እንዲሁም ደግሞ ታሪካዊ መጽሐፍቶችን ምን አይነት መጽሐፍ በብዛት ሰው ይጠይቃል? በብዛት ሂስትሪ መጽሐፍቶች ነው። ታሪኮች፣ የታሪክ መጽሐፍቶች በብዛት እየተጠየቀ ያለው እየገዛም ያለው እና በየፈርቹ የተለያየ መጽሐፍቶች እንደየሰው ፍላጎት የሚፈልገውን ነገር እያገኘ ያለ ይመስለኛል። አው እንግዲህ አውደ ርዕዩ ከተጀመረ እንግዲህ ትንሽ ቀናቶች ተቆጥረዋል። በርካታ ሰዎችም እየመጡ እንደሆነ እያየን ነው። እንግዲህ ምን አይነት ሰዎች በብዛት ይገኛሉ? ወጣቱ አንባቢ ነው ወይስ ደግሞ ትልቅ ሰዎች ይበዛሉ ወይስ የትኛው እድሜ ክልል ላይ በብዛት ሰው ይገኛል? ወጣቱም ትልቅ ሰዎችም ይመጣሉ። ያው መጽሐፉን የሚፈልጉ ሰዎች ትልቆችም ወጣቶችም እየመጡ እየገዙ ይሄዳሉ። ያው እንግዲህ አውደ ርዕይ ሲባል ብዙ ጊዜ ሰው የመጽሐፍት ቅናሽ ይኖራል ብሎ ያስባል። እንዴት ነው የያዛችሁት? መጽሐፍት ላይ በደንብ ዲስካውንት ተደርጎበታል? አዎ በጣም ሱቅ ከሚሸጥበት በቃ በነፃ ማለት ይቻላል። ማለት መጽሐፍ ተመጣጣኝ ዋጋ ነው የምታገኙ እዚህ ማለት በተመጣጣኝ ዋጋ ነው ህዝቡን እያስተናገድን ያለው። በዚህ ሰው ምላሽ ምን ይመስላል? ሰው ሲገዛ አሁን ሰው ደስ ቅናሽ ሲያገኝ ብዙ ጊዜ አንዳንድ ጊዜ የሚመስለሽ ሰውስ በቃ ፈልጎ ያላገኘውን መጽሐፍ እንዲህ ሲያገኝ በቃ የምታይበት ብዙ ጊዜ ፈልጎ 3-4 ዓመት ፈልጌ ያላገኘሁትን እዚህ አገኘው ብሎ ሲል በቃ ደስ ፊቱ ላይ የምታየው እንትን በቃ ምንም ሳይል ነው ገዝቶ የሚሄደው። እንግዲህ በመጨረሻ የንባብ ባህላችን እንዲያድግ ለማህበረሰባችን ማስተላለፍ የሚፈልጉት መልዕክት ካለ? ትልቁ ነገር የመጽሐፍ ንባብ አንዳንድ ጊዜ ልጆች ልደታቸውን ሲያከብሩ መጽሐፍትን ገዝቶ ማንም ሰው ልጁ መጽሐፍት የልደት ጊዜውን የተለያየ ነገር ከሚያደርግ መጽሐፍቶችን በስጦታ ቢሰጥ ይሄ ትልቅ በልጆቹ ላይም ቤተሰብም ይሄንን ቢሰራ ይገባል። ልደቱ ለምሳሌ ቢሮ አካባቢ ያሉ ሰዎች መጽሐፍትን ለመግዛት 5-6 ሆነው የወር መጽሐፍትን በወር ውስጥ 2 መጽሐፍ ከደሞዝሽ የተወሰነ መጽሐፍ 1 መጽሐፍ 2 መጽሐፍ ሊሆን ይችላል 5 ሆነ ይገዛሉ። አንዱ ጊዜ ይወስዷል፣ ያነባዋል፣ ሮቴት ያደርጋል። ከዛ በኋላ የሚቀጥለውን ወር በየወሩ እንደዚህ አይነት ልምድ ቢኖር በጣም ትልቅ ነገር ነው። እሺ አመሰግናለሁ። እሺ ምንም አመሰግናለሁ። ንባብ በእውቀትና በጥበብ የተካነ ማንነቱንና ምንነቱን የተረዳ ሁሉን ጠያቂና ተመራማሪ በየተሰማራበት የሙያ መስክ ስኬታማ የሆነና ራሱንም ሆነ ሀገርና ወገኑን የሚጠቅም የሚያሳድግ ደስተኛና የተረጋጋ ህይወት ያለው ሰው ለመሆን ይረዳል። እሺ አመሰግናለሁ። ራስን አስተዋውቀ። እኔም አመሰግናለሁ። የደግልኝ በቀለ እባላለሁ። እንግዲህ አውደ ርዕዩ ላይ በርካታ መጽሐፍቶችን ገዝተህ ነው የተገናኘ ነው። እንዴት አገኘኸው አውደ ርዕዩን? አውደ ርዕዩ ቆንጆ ነው። ቅናሽ አለ ሲባል ነው ሮጬ የመጣሁትና ያው በርግጥ ሳምንት ይቆያል ተብሎ ነበር አውደ ርዕዩ። የምትፈልጊውን መጽሐፍ ለማግኘት በስፋት በጥልቀት ለማግኘት እንዲህ አይነት አውደ ርዕዮች ሲዘጋጁ ብዙ መጽሐፎችን ልታገኝ ትችላለሽ። የጠፉ ከዚህ በፊት አሁን በጣም ስፈልጋቸው የነበሩ መጽሐፎች አሁን ለምሳሌ ይሄ አሁን የቤተ ክርስቲያን ታሪክ መረጃዎች የሚል በጣም ስፈልገው የነበረ መጽሐፍ ነው። ምናልባት መጽሐፍ ስገዛ ከቻልኩኝ ሁለት መጽሐፍ ገዛና አንዱ ለሌሎች የማካፈል ነገር አለ። መጽሐፍን ደግሞ የምንገዛው ለማንበብ ካላነበብ ነው ያው እንደቀበር ነው የሚቆጠረው ማለት ነው። ስለዚህ ምንም አይነት ጥቅም የለውም ማለት ነው። እርግጥ መጽሐፍ ያው
ቤተሰብ ያነበዋል። ለትውልድ መቀመጥ የሚችል ነው። መጽሐፍን ስገዛው እንደው እኔ ብቻ አነባዋለሁ ብዬ አይደለም። አንዳንዴ ከአይምሮ በላይ የሆኑ መጽሐፎችንም የምገዛበት አጋጣሚ አለ። ምክንያቱም እኔ አንብቤ መረዳት እንኳን ባልችል ሌሎች ግን አንብበው መረዳት የሚችሉ ሰዎች እንዲጠቀሙበት ማለት ነው። ስለዚህ መጽሐፍን ስታስቡ ብዙ ነገሮች ምግብ ነው በነገራችን ላይ እና ደግሞ ጸሐፊዎቹ በጣም ደክመው ለፍተው ወጥተው ወርደው ነው ይህንን መጽሐፍ የሚጽፉትና አንድ ደግሞ ክሬዲት ነው ነገር ማለት ነው እና እነሱ እንደዚህ ከለፉ እኛ ደግሞ ገንዘባችንን አውጥተን ለመግዛት ያን ያህል ብዙም ወደኋላ ማለት የለብንም። ትንሽ እንግዲህ ምናልባት አሁን ላይ የመጽሐፍ የማንበብ ልምድ እንግዲህ ከአጻጻፍ ስልት ይሁን ከምን ይሁን ብቻ ላቅም ያው ሀገራችን እንደሚታወቀው ትንሽ መጽሐፍ ማንበብ ላይ ችግር አለና አሁን ግን ለውጥ እያየሁ ነው። በጣም ገዢዎች አሉ፣ አንባቢዎች አሉ። መልካም እንግዲህ የንባብ ባህላችን እንዲያድግ ብዙ መረጃዎችንም ጠቆም አድርገህናል። የተዘዋወርከን ብዙ መጽሐፍቶችን ጎብኝተሃል። በተለይ ደግሞ አውደ ርዕዩ ላይ የጠፉ መጽሐፍቶች እንዳገኘህም ነግረህናል። የዋጋውን ነገር ግን ጀመር አድርገህ ተውከው። ዲስካውንት እንዴት ነው? አልተገኘም ነው? አይ ዋጋው እርግጥ ቅናሽ ነው፣ ምንም ጥያቄ የለውም። ካለው ላይ ቅናሽ ነው። አሁን ተወዷል። መጽሐፍ ላይ ለምሳሌ ለምን የተጋነነ ቅናሽ የለም ብዬ ማለት ማውራት አልችልም። የተጋነነ ቅናሽም ጠብቄ አልመጣሁም። ግን ቢያንስ ቆንጆ ነው። ያው ስለዋጋው ቆንጆ ነው ብለን ብናልፋሻል እንደዛ ይሻላል። አውደ ርዕይ ስለሆነ ትጠብቂያለሽ፣ ቀነስ ያለ ነገር ወረድ ያለ ነገር ትጠብቂያለሽ። ግን ለምሳሌ አሁን ይሄን አዲስ ነው። ለምሳሌ አሁን የአዲሱ 700 ቢሉኝና ይሄንን 1000 ብሉኝ ቀደም ይሄ ጠፋ እጅሽ ላይ ያለው ማለት ነው። ይሄን ትቼ ይሄንን ነው መግዛት የምፈልገው ምክንያቱም ይሄን ስለማላገኝ። ይሄ ግን እትም ላይ ስለሆነ አዲስ ስለሆነ ነገ ማገኘዋለሁ ብዬ ተስፋ አደርጋለሁ። እርግጥ ይሄን በጊዜው አዲስ ነው። ነገር ግን እያደረ ሲጠፉ እና እነዚህ ነገሮች አሉ። ግን የሆነ የጠበቅኳቸው መጽሐፍ ደግሞ አላገኘሁም። ልታወቅና አልጀምር። ስሜ አባይና ይባላል። ያው በመጽሐፍ ንግድ ላይ ትንሽ ቆየት ብያለሁ። ምን ያህል ጊዜ ሆነ መጽሐፍ ሽያጭ ላይ? አንድ 10 ዓመት ምናምን አካባቢ ነው። ረጅም ዓመት ነው። ያው እንግዲህ ተባለ። ያው እዚህ ጋር እንግዲህ ብዙ መጽሐፍቶችን እያየሁ ነው። የድሮ መጽሐፍቶችንም እዚህ ጋር ለማግኘት ሞክሬያለሁኝ። በብዛት አውደ ርዕዩ ላይ የሚመጣ ሰው ምን አይነት መጽሐፍቶችን ይጠይቃል? አውደ ርዕይ ላይ እንደዚህ ነው ብሎ ለመግለጽ ይከብዳል። ያው ሁሉንም አይነት ይዞ መቅረብ ግድ ይላል። ምክንያቱም የተለያዩ ሰዎች ናቸው የሚሳተፉት፣ የተለያዩ ፍላጎቶችም ይኖራሉ። እነዛን ለማሟላት የትኛውም አይነት መጽሐፍቶች ቢመጡ ምክንያቱም አሁን የትምህርት ልቦለድ ታሪክ ምናምን የተለያዩ ሳይኮሎጂዎች መጽሐፎች አሉ። የተለያዩ እንደዚህ የትምህርት አጋዦች ያስፈልጋሉና እንደዚህ ነው ብሎ መርጦ ይሄ ቢቀር ይሄ ቢመጣ የሚባል አይደለም። አውደ ርዕይ ላይ የትኛውም ነገር ይዞ መቅረብ ግድ ነው። እንግዲህ አንተም አብዛኛው መጽሐፍቶች እንግዲህ የተለያዩ ዘጎችን ነው ይዘህ የቀረብከው ማለት ነው። አዎ መልካም። አብዛኛው በአውደ ርዕዩ ላይ እንግዲህ ከተጀመሩ ጥቂት ቀናቶች ተቆጥረዋል። ምን አይነት እድሜ ክልል ያሉ ሰዎች ይገኛሉ? ያው እንግዲህ ከወጣት እስከ አዛውንት ድረስ መጥተዋል። ያው ብዛት አለ። ይሄን ያክል ሰው ምናምን ብለን መግለጽ እንኳን ባንችል ግን ከየትኛውም እድሜ ክልል ውስጥ ያሉ ሰዎች መጥተዋል። እንደየፍላጎታቸው አግኝተዋል ብዬ አስባለሁ። እኔ ጋርም ባይሆን በአውደ ርዕዩ ላይ የተለያዩ አይነት መጽሐፎች ቀርበዋል እና ያንን መጥተው መግዛትም ይችላሉ። እስካሁንም የገዙ ደንበኞቻችን ደግሞ እንዲመጡ ፍላጎታችን። እንግዲህ አውደ ርዕይ ሲባል ብዙ ጊዜ ዲስካውንቶች ይኖራሉ። ሰውም ያንን ታሳቢ አድርጎ ነው እንግዲህ ቅናሾች አሉ መጽሐፍቶች ይሸምታል ብሎ የሚመጣው። አንተ ጋር ካሉ መጽሐፍቶች እንግዲህ ምን ያህል ቅናሽ ተደርጎባቸዋል? አሉ ቅናሽ የሚደረግባቸው ያው እንደየአገዛዛችን ነው መጽሐፎችን መሸጥ ያለብንና ቅናሽ የምናደርግባቸው አሉ። ከ100 ብር ጀምሮ መጽሐፎች አሉ እንደዛ ናቸውና ትንሽ ዝቅተኛ የሚባለው 100 ብር። ከ100 ብር ጀምሮ ከህፃናት ጀምሮ እስከ አዋቂ አዛውንት ድረስ መጽሐፎች አሉ። እኔ ጋር ብቻ ሳይሆን ሁሉም አውደ ርዕይ ላይ ይዘው ቀርበዋል ሰዎችና በዚህ አጋጣሚ አንባቢዋኖች እንዲሁም ለማንበብ ፍላጎት ያላችሁ ሰዎች በሙሉ መጥታችሁ መሸመት ይችላል። የንባብ ባህላችንን ለማሳደግ እንደዚህ አይነት አውደ ርዕዮች የራሳቸው የሆነ አስተዋጽኦች አላቸው። አንተም እንግዲህ ረጅም ዓመት 10 ዓመት ብለኸኛል የመጽሐፍት ሽያጭ ላይ እንደመቆየት መጠን የንባብ ባህላችንን ለማሳደግ ምን መደረግ አለበት ትላለህ? የንባብ ባህላችንን ለማሳደግ ህትመቶች ነው አሁን በጣም ውድ እየሆነ መጥቷል። መጽሐፍ በጣም ዋጋቸው ያው ከኛ ሀገር አንባቢዎች እንደውም አሁን ትልቁ ችግር የዋጋ እንትን ነውና እዛ ላይ ቢሰራ እንደገና ደግሞ እንደዚህ ህዝብ በሚበዛባቸው አንባቢ ይኖርባቸዋል በሚባሉ አካባቢዎችን መለማመድ ቢኖር
የማስለመድ ነገር አሁን እዚህኛ ጋር አሁን ማለት ጥቂት የማይባሉ ሰዎች በስራ አጋጣሚ በሆነ ምክንያት የሚመጡ ሰዎች አውደ ርዕይ ሆኖ ሲያዩ ምንድነው ብለው የመጎብኘት እድል ስለሚኖራቸው እነዛን ሰዎች የመጽሐፍ የማስነበብ ማስጀመር ይቻላልና እንደዚህ አደባባዮች አካባቢዎች ላይ የንባብ ነገሮችን ብናቀርብ ሁሌ ብለን ባህል ማድረግ ይቻላል እና ማበረታታት ይቻላል ብዬ አስባለሁ። የዋጋ በተለይ የዋጋ ነገሮች ህትመት ላይ ቢሰራ ብዬ ነው የማስበው እና የዋጋ እንትን ካልሆነ ማንበብ ሁሉም ሰው ይፈልግ ይሆን ብዬ አስባለሁ። ግን የዋጋ ነገር ነው አሁን እቃ እየጨመረ ያለበት ሁኔታ ነው በእኛ ሀገር ከኢኮኖሚ እንኳን ጋር ተያይዞ መጽሐፍ ላይ በጣም እየጨመረ ነው ያለውና ያ ደግሞ ይገድባል። ህዝብ ያለባቸው አካባቢዎች ላይ እንደዚህ አይነት ነገሮችን ሲያልፍ ሲተላለፍ ሲያይ የመግዛት ፍላጎት የማንበብ ፍላጎት እውቀትን የመሸመት እንደዚህ አይነት ነገሮች ይፈጠራሉ ብዬ አስባለሁ። እሺ አመሰግናለሁ። እሺ እኔም አመሰግናለሁ። በአብርሆት ቤተ መጽሐፍት የተዘጋጀው የሁለተኛው ዙር የመጽሐፍ አውደ ርዕይ ቆይታችን ይህን ይመስል ነበረ። ቀጣይ በአዲስ ቪዲዮ እንገናኛለን። እስከዛው ይህን የሸገር ኤፍኤም የዩቲዩብ ቻናል ሰብስክራይብ ያደረጋችሁ አብራችሁ ነው